ከኢትዮጵያ ቴሌቪዥን የሚተላለፍላችሁን አዲስ ቀን ነው እየተከታተላችሁ የምትገኙት። እስከ 3 ሰዓት ድረስ ቆይታ እናደርጋለን። በሁለተኛው ምዕራፍ እንግዲህ የተለያዩ መረጃዎችን ወደ እናንተ እያደረስን እንገኛለን። የጠዋት ገበያን አስቀደምን። አሁን ደግሞ ካፍታ በኋላ ስንመለስ ብለን ወደ አስተዋወቅናችሁ ጉዳይ ነው የምናልፈው። ለዛሬ በማዕከላዊ ኢትዮጵያ እናቀናና በተለይም በማዕከላዊ ኢትዮጵያ ከሚገኙ ሐይቆች መካከል የተለያየ አገልግሎት በመስጠት ላይ የሚገኘውን የስልጤ አባያ ሐይቅን እንመለከታለን። ይህ የስልጤ አባያ ሐይቅ በስልጤ ዞን ምስራቅ ሰልጢ ወረዳ የሚገኝ ሲሆን ለአካባቢው ነዋሪ በተለይም በመስኖ፣ በቱሪዝም፣ በአሳ እርባታና በትራንስፖርት አገልግሎት ተጠቃሚ እያደረገ ስለመሆኑ ተነግሯል። ሐይቁ እየሰጠ የሚገኘውን አገልግሎት ለማስፋትም ባለሀብቶችና ወረዳው በጋራ እየሰሩ እንደሚገኙ ተገልጿል። ዋለልኝ ታምር በሐይቁ ላይ ከወረዳው ባህልና ቱሪዝም ቢሮ ኃላፊ ጋር ቆይታ አድርጓል። እሱን ተካትለን እንመለስ። ስሜ አንዋር ትርሰቡ ይባላል። የወረዳው ባህል ቱሪዝም ጽሕፈት ቤት ኃላፊ ነኝ። ምናልባት አጠቃላይ ስለ ሐይቁ ገጽታ በተመለከተ ያው የስልጤ አባያ ሐይቅ ነው ከስሙ ስንጀምር። ይሄ ማለት ያው የስልጤ ውስጥ ላይ ካሉ ሐይቆች አንዱ ይሄ ነው ትልቁ። ያው እንደ ማዕከላዊ ኢትዮጵያም አንዱ አሉ ከሚባሉ ሐይቆች አንዱ ይሄ ነውና ዙሪያው አካባቢ ላይ ሐይቁ በመስኖ በተለይ እዚህ አካባቢ በመስኖ ነው የሚታወቀው። እኛ አካባቢ ላይ ከ60 ሄክታር በላይ እዚህ አካባቢ ላይ በመጠቀም ሐይቁን የመስኖ ሐይቁን በማይጎዳ አይነት መልኩ ማለት ነው። ከስንዴ ባሻገር እነዚህ የጓሮ አትክልቶች ጎመን፣ ሽንኩርት፣ ሚጥሚጣ፣ ካሮት የመሳሰሉትን አጠቃላይ በዚህኛው ሐይቅ መነሻነት ያው ዙሪያው ላይ እየለማ ያለበት ሁኔታ አለ። ሌላው ግን አንዱ እንደ ዞኑ በተለይ ብራንድ ብለን የወሰድነው ሙዙ ላይ ነው። ያው ይሄ ዙሪያው ላይ የምታዩት መጀመሪያ ባርዛፍ ነበር። አሁን ተነስቶ አሁን በሙዝነት የተቀየረበት ነው። ሙዙ አንደኛ በአመት 2 ጊዜ 3 ጊዜ ታመርታለህ ማለት ነው። በተለይ ከ60 እስከ 70 ሄክታር በማይተራነስ አይነት መልኩ ከአርባ ምንጭ አምጥተን እዚህ ተክለን ሙዙ ላይ አሁን ፊት ለፊታችን ላይ ያው ተተክሎ ለምቶ አሁን ለገበያ ደግሞ እየቀረበ ያለበት ሂደት ነው ያለው። በነገራችን ላይ አሁን ይሄ የሙዝ ተከላ ይህንን ትሬን ወስደው በአቅራቢያ ያሉ ዙሪያዎች ላይ እስከ 134 ሄክታር የሚበልጥ ሙዝ ተከላ የተተከለበት ነው። አሁን ከተተከለው ሙዝ ላይ ደርሶ ለሽያጭ ወደ ገንዘብ እየተቀየረ ነው። በመኪና የተሸጠ ነው። ሰዎች ገንዘብ ኪሳቸው ላይ እያስገቡ ነው ማለት ነው። ከመዝናኛነት ጋር ተያይዞ የወረዳው መንግስት በተለይ በዚህ ስራ ላይ 2 ጀልባዎች ነው ገዝቶ አስገብቷል። እስከ 1 ሚሊዮን ብር የሚጠጋ በጀት አፍሷል። በዚህ ተደራጅተው የአስጎብኚ ማህበራቶችም አሉ። ያው እዛ ውስጥ ላይ የወረዳው መንግስት ምንድነው እዚህ ቦታ ላይ ቱሪስቶች መጥተው ቢያለሙ የሚል የጀማመራቸው ነገሮች አሉ። እዚህ ቦታ ላይ ለምሳሌ አሁን ሰንራይዝ ሆቴል አሜሪካን ባለሀብት ነው። እስከ 230 ሚሊዮን ብር ፕሮጀክት ነው አሁን እየተሰራ ያለው እዚህ አቅራቢያው ላይ አርከታ ዳገት ለሐይቁ ውበት ነው። እዛ የምናየው ነው ፊት ለፊት አካባቢ ላይ። ስለዚህ እዚህ አካባቢ ላይ ምናልባት ከጉማሬ ባሻገር ሌሎች የአዋፋት ዝርያዎችን ጨምራሉ። ዙሪያው ላይ በዚህ ጦራ አለ፣ በዚህ በኩል ስልጤ ወረዳ አለ፣ በዚህ በኩል ኦሮሚያ ነው የሚያዋስነው፣ በዚህ በኩል መስቃን ማረቆ አለ። ይሄ ወረዳ በርካታ ብሔር ብሔረሰቦችን ነው በዙሪያው ላይ ያሉት። የስልጤ አባያ ሐይቅ ስፋቱ 1230 ሄክታር ነው። ፕሩፍ አድርገናል እኛ። አጠቃላይ ከጥልቀቱ ጋር ተያይዞ ከ8 ሜትር እስከ 10 ሜትር ነው የሚረዝመው። ሐይቁ ከሚሰጣቸው አገልግሎቶች ጋር ተያይዞ አንዱ የስልጤ አባያ ሐይቅ የቆሮሶ አሳ አንዱ ነው። እንግዲህ ፊት ለፊታችን ላይ እንደምታዩት እነዚህ በማህበር ወረዳው አደራጅቷቸው አውጥተው ዙሪያው ላይ ላሉ ወረዳዎች እንዲሁም ከተማ አስተዳደሮች አለፍ ሲል ደግሞ እንደዚሁም ወደ ኦሮሚያም ይሄዳል። የዞን ከተሞች ወራቤ ይሄዳል። ከዚህ አቅራቢያ መጀመሪያ አስቀድመን ማህበረሰቡ አካባቢ ላይ ሐይቁ የኔ ነው የሚል ስሜት እንዲፈጠር ተደርጓል። መጀመሪያ አካባቢ ላይ ለምሳሌ ምናልባት እዚህ አካባቢ ላይ የተለየ እንዲህ የሚያስቸግር ነገር አይታይም፣ ታይቶም አይታወቅም፣ ወደፊትም ማይኖር ነው። ከዚህ በተሻለ ደግሞ ያው ቅርብ ጊዜ እንደምታዩት ምናልባት በሚቀጥለው ጊዜ መምጣታችሁም ስለማይቀር ምናልባት ስትመጡ የምታዩት ነገር ይኖራል። ህንጻው ሎጆ አልቆ ሁሉ ነገር ቀጣይ ካፌው ላይ ቁጭ ብለን እንደምንዝናናበት ጭምር ማለት ነው።